ድነናል እንድናለን እየዳንን ነው። በዚህ አይነት እምነት ውስጥ ያሉ አሁን ሌሎች እምነት ቤት ውስጥ ያሉትን እናያለን እንጂ ኢቭን አሁን በፕሮቴስታንት አስተማሪዎችም በአንዳንድ ቦታዎች ላይ እንደዚህ አይበሉት እንጂ ኦልሬዲ እንደዚህ ወደ ማለት ደረጃ ላይ እየደረሱ ነው። ኦኬ ቢኮዝ አስተምሮ አሁን ወደዛ እየሄደ ነው። እሱማ በጸጋ ነው የዳነው ይሉና ትንሽ ለኮፍ ያደርጓታል ልጅ ጸጋ የምትባለዋል። ከዛ በኋላ ግን ይሏል። እነዚህ ሌሎቹም የሚያወሩትን የሚያወሩት ባይዘው ምንም ልዩነት የለውም። ከዛ በኋላ ግን ተጠንቅቆ ምን ብሎ ይሏል። ከዛ በኋላ ታምኖ ተጠንቅቆ ጨክኖ ከዛ በኋላ ነው እንግዲህ ከዛ የምትፈጽመው። እግዚአብሔር ሕይወታችንን በክርስቶስ ኢየሱስ ሰውሮታል ይላል። ሕይወታችሁ የሆነው ክርስቶስ በሚገለጥበት ጊዜ ገና ነው እናንተ ራሳችሁ ከእሱ ጋር አብራችሁ የምትገለጡት ይላል እና እግዚአብሔር ሞኝ አይደለም። የዘላለም ሕይወትን የሚያክል ነገር በእኛ እጃችን ላይ አልሰጠንም ማለት ነው። ታዲያ ክርስቲያን ከዳነ በኋላ በግብረ ገብ መኖር የለበትም ወይ ስንል እንኳን የዳነ ክርስቲያንና ያልዳነም ሰው ማንኛውም ዓለማዊ እንኳን በግብረ ገብ እንዲኖር ዓለም እንኳን ታስተምራለች ማለት ነው እና ይሄኛው ከዘላለም ሕይወት ጋር ግን እያገናኛችሁ የምትሰብኩና የተሰበካችሁ ሰዎች ይህ በጣም ልክ አይደለም ማለት ነው። እንኖራለን፣ አዎ በቅድስና እንኖራለን። አዎ እዚህ ጋር እኮ እንደዚህ ይላል ቃሉ፣ እንደዚህ ይላል ኤፌሶን ምዕራፍ 2 ቁጥር 8 ላይ እንደዚህ ይላል፣ ጸጋው በእምነት አድኗችኋልና ይህም ይኸውላችሁ ስለ መዳን መጀመሪያ ያረጋግጥልና ከዛ በኋላ ግብረ ገቡ ይመጣል እኮ። አሁን እኮ ችግሩ ምንድነው? ግብረ ገቡንና መዳናችንን አንድ ላይ ያደረጉብን ችግር ነው። ሰባኪዎቻችንም ያልገባቸው እሱ ነው። ሃይማኖት ቤቱም ያልገባው እሱ ነው። ደህንነትና ግብረ ገብ አይገናኙም አብረው። እዚህ ጋራም ኤፌሶን ላይ የመጨረሻው ጥቅሴ ነው እንደዚህ ይላል እንግዲህ ጸጋው በእምነት አድኗችኋልና፣ በቃ ደህንነት በጸጋ እሱም በእምነት ማለት ነው። ጸጋው በእምነት አድኗችኋልና ይህም ይላል እንግዲህ ምን ከዚህ በላይ እንዴት እናንብብ? ይህም የእግዚአብሔር ስጦታ፣ ቅድም የእግዚአብሔር ማለት ነው። አዎ የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ከአንተ ከኔ ከአንቺ የሚሆን ነገር ምንም ነገር የለም። ማንም ደግሞ ለዚህ ነገር የበቃ አይደለም። ደህንነቱን በስራው ሊያገኝ የሚችል በዚህ ምድር ላይ ከሴት የተወለደ አንዳችም ሰው አይገኝም። እንኳን እንደው ስሩ እንኳን ብንባል ያው ስሩ የተባሉ ሰዎችም ስላላገኙት ማለት ነው። እና እሺ ከእናንተ አይደለም ማንም እንዳይመካ። እንዴ ከዚህ በላይ እንዴት እንገር እንግዲህ ማለት በውስጥ እንዳታደርግ ማንም እንዳይመካ ቢሆን ኖሮ ማንም መካ ነበረ። ግን ማንም እንዳይመካ ከስራ አይደለም። እንግዲህ ሁለት ጊዜ ከስራ አይደለም እያለን ከዛስ አሁን ወደ ግብረ ገቡ ይመጣል። በቃ ደህንነቱ የተፈጸመው በምንድን ነው? በእምነት ነው። አሁን ግብረ ገቡ ማውራት እንችላለን። ደህንነቴን ሳትነካብኝ የዘላለም ሕይወት ምንም ሳንሰራ አገኛን፣ ኃጢአት ስንሰራ ሉዝ እናደርጋለን። ኖ እዚህ ጋር በፍጹም የሚገናኙ ነገሮች አይደሉም። ጸጋ ማለት ነፃ ስጦታ ሲሆን ያ ነፃ ስጦታውን በእምነት ስትወስደው ደህንነት ማለት እሱ ነው።